የ2025-26 የውድድር ዓመት ሊጠናቀቅ አሁን የቀረው የአውሮፓ ቻምፒየንስ ሊግ ፍጻሜ ብቻ ነው። ትናንትና በስፔን የነበረ 38ኛ ሳምንት ጨዋታ፣ በጣሊያን የነበረ የ38ኛ ሳምንት ጨዋታዎች እንዲሁም ደግሞ በእንግሊዝም 38ኛ ሳምንት ጨዋታ ላይ የተመለከትናቸውን ነገሮች በዝርዝር እየተመለከትን እንቆያለን። በፕሪሚየር ሊግ ላይ የአርሰናል ድል እንዲሁም ከድሉ በኋላ ምን እየተባለ ይገኛል የሚለውን በስፋት እናነሳለን። ቁጥሮችንም አስገራሚ መረጃዎችንም በተለይ ደግሞ ሴለረስት ፓርክ ላይ ለመግባት ሙከራ ሲያደርጉ የነበሩ የአርሰናል ደጋፊዎችን የተመለከቱ ዝርዝር መረጃዎችን እናነሳለን። የታሰሩም አሉ። የቡድናቸውን ድል ለማጣጣም ሲሉ ምን አይነት ልብሶችን ተጠቅመው ወደ ሜዳ ሊገቡ ሞከሩ የሚለውን እያነሳን እየነገርናችሁ እንቆያለን። ከዛ ውጪ ግን ከአርሰናል ቁጥሮች፣ ከአርሰናል ድል፣ ከአርሰናል ዋንጫ፣ ከአርሰናል የ2 ዓመታት ክብር በኋላም ሌሎችም የሚነሱ ነጥቦች አሉ። በማንቸስተር ሲቲ በኩል አሰልጣኝ ፔፕ ጋርዲዮላ፣ በርናንዶ ሲልቫ፣ ጆን ስቶንስ ሽኝት ተደርጎላቸዋል። ኤካይ ጉንዶጋን፣ ኤደርሰን እንዲሁም ደግሞ ፈርናንዲኒዮ በስቴዲየሙ በኤታድ ስቴዲየም ነበሩ። የፔፕ ጋርዲዮላ የ95 ዓመቱ ባለጸጋ አባቱንም ጨምሮ በእነዚህ ጉዳዮች ላይ የምናነሳቸው ነጥቦች አሉ። ከዛ ውጪ ከማንቸስተር ሲቲ ውጪ ደግሞ ሊቨርፑል ቤትም ሞሐመድ ሳላህ፣ ሮበርትሰን ተሸኝተዋል። የሊቨርፑል የመጨረሻ የውድድር ዓመት ጉዞ ምን ይመስላል፣ በእንግሊዝ አውሮፓ ላይ እነማን ይወክላሉ ክለቦቹን የሚለውንም እናነሳለን። በጣሊያን ሴሪ አነጋጋሪ ጨዋታዎች ነበሩ። ሴስ ፋብሬጋስ ኮሞ የዓመቱን ስኬት በጣም በሚያጣጥም ልዩ በሆነ መንገድ አጠናቋል ማለት ይቻላል። ታይቶም ተሰምቶም በማይታወቅ መንገድ በኮሞ እግር ኳስ ታሪክ አዲስ ታሪክ አስመዝግቧል። እነዚህን ጉዳዮች በስፋት እናነሳለን። ሌሎች አጫጭር ጉዳዮችንም ይዘናል። ጤና ይስጥልን ብለናል። ክብራትና ክብራን ከ38ኛ ሳምንት ጨዋታዎች በኋላ ተገናኝተናል። ዳግም የዝውውር ዜናዎችንም ይዘናል። ከአርሰናል ጋር በተያዘ፣ ከማንቸስተር ዩናይትድ ጋር በተያዘ፣ ከቼልሲ ጋር በተያዘ የሰማናቸው አዳዲስ የተቀረቡ በጣም ፍንጭም የሰጡ የዝውውር ጉዳዮችንም እንነግራችኋለን። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። የትናንቱን ድል የተሆናችሁ አጣጣማችሁ የአርሰናል ደጋፊዎች እስቲ ሀሳብ አስተያየቶቻችሁን ጻፉልን። እንዴት ነበረ የትናንትናው የ2 ዓመታት በኋላ የዋንጫ ድል? እንዲሁ አነጋጋሪ ነገሮችም አሉ። የብሩኖ ፈርናንዴዝ 21ኛ አሲስትም ሊሻር ይችላል እየተባለ ይገኛል። ለምንድን ነው የሚለውን እንነግራችኋለን። 20 አሲስት ተብሎ ሊመዘገብ ይችላል የሚሉ ዘገባዎችን በስፋት እየወጡ ይገኛሉ። እነዚህን መረጃዎች እያነሳን እየነገርናችሁ እንቆያለን። መልእክቶቻችሁን ጻፉልን። በመጨረሻ ሳምንት በተመለከታችኋቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን እንቀበላለን። ትናንትናም የመጡልን መልእክቶች አሉ። ወደ በኋላ ላይ መለስ ብዬ ወደ እናንተ ማቀርብን የሚሆነው። በቀጥታ ወደ ጉዳዮቻችን እናልፋለን። እንግሊዝ ፕሪሚየር ሊግ ላይ ትናንትና የተደረጉ ጨዋታዎች ነበሩ። በእንግሊዝ ፕሪሚየር ሊግ በጣም ወሳኝ ጨዋታዎች ነበሩ። በተለይ ላለመውረድ በሚደረገው ትንቅንቅ ላይ የዌስትሃም ከሊጉ መውረድ ተረጋግጧል። ጨዋታውን ሊድስ ዩናይትድን 3-0 አሸንፏል። ካስቴላኖስ፣ ጃረድ ቦውን እንዲሁም ደግሞ ዊልሰን ግቦችን አስቆጥሯል። 3 ግቦች ግን ለዌስትሃም በቂ አልነበሩም። በለንደን ስቴዲየም ሀዘን ነበረ። ምክንያቱም ደግሞ ቶትናም ሆትስፐር በፓሊኒያ ብቸኛ ግብ 43ኛ ደቂቃ ላይ በተቆጠረ አንድና ብቸኛ ግብ ቶትናም ሆትስፐር ኤቨርተንን አሸንፏል። ስለዚህ በሊጉ የደረጃ ሰንጠረዥ ላይ ቶትናም የሰበሰባቸውን ነጥቦች በ41 በማድረስ በሊጉ ላይ ከዌስትሃም 39 ነጥቦችን በመያዝ በሁለቱ ቡድኖች መካከል የ2 ነጥብ ልዩነቱ እንደቀጠለ ውድድር ዓመቱ ተጠናቋል። ምናልባት ለዌስትሃም በሚቀጥለው ዓመት ዳግም ለመመለስ ወደ ፕሪሚየር ሊግ ጥረት ያደርጋል ተብሎ ይጠበቃል። ከዛ ውጪ ግን ሌሎችም ጨዋታዎች ነበሩ። የአርሰናልን ጨዋታ ወደ በኋላ ላይ እናነሳዋለን። ቼልሲ ከሰንደርላንድ ያደረጉትም ጨዋታ ነበር። በዚህ ጨዋታ ላይ ኮል ፓልመር ግብ አስቆጥሯል 56ኛው ደቂቃ ላይ። ነገር ግን በቼልሲ በኩል አስቀድሞ ማሎጉስቶ ራሱ ግብ ላይ አስቆጥሮ ነበር። ፓልመር አቻ አድርጋቸው የሁም ግብም እንዲሁ ይነሳል። ቼልሲ 2-0 እየተመራ ፓልመር ነበረ ወደ 2-1 ጨዋታው እንዲመጣ ማድረግ የቻለው። ጨዋታው ግን በቼልሲ 2-1 ተሸናፊነት ተጠናቋል። ትናንትናም በቼልሲ ቤት ሌላ የቀይ ካርድ ተመልክተናል። ዌስሌ ፎፋና። ስለ ቼልሲና ቀይ ካርዶች ብዙ መነሳት ይችላሉ። በውድድር ዓመቱ ቼልሲ 8ኛ ቀይ ካርዱን ተመልክቷል። በሊጉ ላይ ብዙ የሚባለው የቀይ ካርድ ነው። ከዚህ ቀይ ካርድ በተጨማሪ ግን ሌላ የቀይ ካርድ ብንቆጥር እንኳን የቶትናም ተጫዋቾች፣ የኤቨርተን ተጫዋቾች 4 ቀይ ካርዶችን ተመልክቷል። የቼልሲ ግን አጠቃላይ የቀይ ካርድ ቁጥር በውድድር ዓመቱ 8 ደርሷል። ከቶትናም
ኤቨርተን እንግዲህ በጥፍ ማለት ነው እነዚህ 4 ቀይ ካርዶች አስመዝግበው አመቱን ያጠናቀቁ ናቸው። ዲሲፕሊን በጣም አስፈላጊ ነው። ነገር ግን ቸልሲን በደንብ እየጎዳው እንዳለ መናገር ይቻላል። ሰንደርላንድ ማሸነፉን ተከትሎ ታሪክ አስመዝግቧል። ከረጅም አመታት በኋላ ወደ አውሮፓ ውድድሮች የተመለሰበትን ቁጥር ያስመዘገበ ክለብ ሆኗል። እንደ ሰንደርላንድ እንግዲህ በጣም ስኬታማ አመትን አሳልፏል። በሊጉ ላይ አዲስ ነው ያደጉት። ነገር ግን እንደ አዲስ አዳጊነታቸው በሊጉ ላይ ቆይታቸው በጣም የሚገርም ነው። ከ1974 በኋላ የአውሮፓ እግር ኳስን የክለቦች ውድድሮች ላይ የሚሳተፍበትን እድል አግኝቷል። ማሸነፉን ተከትሎ ቸልሲ ደግሞ 10ኛ ደረጃን ይዞ አጠናቋል። ከአውሮፓ ሊግም ከኮንፈረንስ ሊግም ከቻምፒየንስ ሊግም ውጭ ሆኗል። ሰንደርላንድ በውድድር አመቱ ያጠናቀቀው 7ኛ ደረጃን ይዞ ነው በ54 ነጥቦች ከቸልሲ በ2 ነጥብ ከፍ ብሎ ማለት ነው። ቸልሲ ትናንትና ቢያሸንፍ ቢያንስ የአውሮፓ ተሳትፎን እያረጋግጥ ነበር። ዩሮፓ ሊግ ላይ የሚቀጥለው ውድድር ዘመን ላይ እንመለከተው ነበር። ያ አልሆነም። ሰንደርላንድ ግን በዩሮፓ ሊግ ላይ የምንመለከተው ሌላ ቡድን ሆኗል። በእንግሊዝ ክለቦች በኩል እስካሁን አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ፣ ሊቨርፑል በቻምፒየንስ ሊግ ላይ እንዲሁም ቦርመዝና ሰንደርላንድ በዩሮፓ ሊግ ላይ፣ ብራይተን በኮንፈረንስ ሊግ ላይ፣ ክሪስታል ፓላስ ደግሞ የኮንፈረንስ ሊግን ካሸነፈ ሌላ 9ኛ የፕሪሚየር ሊግ ቡድን መሆኑን ያረጋግጣል። ትናንትና ከነበሩ ጨዋታዎች መካከል ሊቨርፑል 1-1 በሆነ ውጤት ጨዋታውን አጠናቋል። በዚህ ጨዋታ ላይ ጆንስ እንዲሁም ደግሞ ኬቨን ሻደ ግቦቹን ለሊቨርፑል ያስቆጠሩ ተጫዋቾች ናቸው። ሞሐመድ ሳላ አሲስት አድርጓል። በጣም የሚገራርሙ ቁጥሮች ያሉት ተጫዋች እንደሆነ ይታወቃል። ከሞሐመድ ሳላ ጋር በተያዘ 442 ጨዋታዎችን አድርጓል። 257 ግቦች አሉት። የሊቨርፑል የምንጊዜም ከፍተኛ ግብ አስቆጣሪዎች መካከል በክለቡም ከታዩ ትልልቅ በጣም ስማቸው ሌጀንደሪ ስታተስ ላይ ከሚቀመጡ ተጫዋቾች መካከል አንዱ ነው። 120 አሲስቶች አሉት። 9 ዋንጫዎች፣ 4 የፕሪሚየር ሊግ የወርቅ ኳሶች፣ 3 የአመቱ ምርጥ ተጫዋች ተብሎ 3 ጊዜ በፒኤፍኤ ፕሮፌሽናል ፉትቦለርስ አሶሲዬሽን ተመርጧል። በፕሪሚየር ሊግ ደግሞ 2 ጊዜ የፕሪሚየር ሊጉ የሲዝኑ ምርጥ ተጫዋች ተብሎ የተመረጠበት የፕሪሚየር ሊጉ ፕሌይሜከር አዋርድ ተብሎም ምርጡ አማካኝ ተብሎ የተመረጠባቸው ቁጥሮች አሉ። ትናንትናም ሌላ ቀን ነበረ በሊቨርፑል ቤት። ሞሐመድ ሳላ በአጠቃላይ በአሲስት ደረጃ የፕሪሚየር ሊጉ የምን ጊዜም ከፍተኛ አሲስትን ማስመዝገብ ችሏል። ከስቲቨን ጀራርድ መብለጥ ችሏል። ሞሐመድ ሳላ ምርጡም አፍሪካዊ ተጫዋች ነው። በፕሪሚየር ሊግ ከተመለከትናቸው ተጫዋቾች መካከል ከ300ኛ ጨዋታውን ነው ትናንትና 300ኛ የመጀመሪያ ተሰላፊነት ጨዋታውን ነበረ ያስመዘገበው። ከዚህ በፊት ይህንን ቁጥር 300 ላይ መድረስ የቻለው ኮሎቱሬ ነበር። ኮሎቱሬ 304 ጨዋታዎችን በሊቨርፑል በማንቸስተር ሲቲ እንዲሁም ደግሞ በአርሰናል ቆይተው ስታርተር ሆኖ የመጀመሪያ 11 ውስጥ ተሰላፊ ሆኖ ተመልክተናል። የ9 ዓመታት የሞሐመድ ሳላ የሊቨርፑል ቆይታ ግን በዚህ በአማረ መንገድ ተጠናቋል። በእርግጥ የውድድር አመቱ በጣም ጥሩ ነበር ማለት ከባድ ነው። እንዳጠቃላይ ግን ሞሐመድ ሳላ ሮበርትሰን በሊቨርፑል በኩል ሽኝት ተደርጎላቸዋል። 193 ግቦች እንዲሁም ደግሞ 93 አሲስቶችን አስመዝግቧል። ትናንትና ያሉ ቁጥሮችን ስንደማምር አለን ሺረርን ብንመለከት ለምሳሌ በፕሪሚየር ሊግ ላይ ብዙ የግብ ተሳትፎ ያለው ተጫዋች ነው። አለን ሺረር በአጠቃላይ 327 አፒራንሶች ጨዋታዎችን ነው ለሊቨርፑል ያደረገው በፕሪሚየር ሊግ ላይ ብቻ ሞሐመድ ሳላ። አለን ሺረር ደግሞ ከሱ በጣም በብዙ ቁጥር ጨዋታዎችን አድርጎ 324 የግብ ተሳትፎ አለው። ሞሐመድ ሳላ 287 የግብ ተሳትፎችን ይዞ አጠናቋል። ዋይኒ ሩኒ 311 የግብ ተሳትፎና ከነዚህ ከመቶ በላይ ያነሱ ቁጥሮችን ጨዋታዎችን ያደረገው ሞሐመድ ሳላ ከሁለቱ ከሩኒም ከአለን ሺረርም። ነገር ግን ሶስተኛው የፕሪሚየር ሊግ ምርጡ ጎል ኢንቮልቭመንት ያለው አሲስትና ግቦችን ስንደምር ሶስተኛው ምርጥ ደረጃ ላይ ይቀመጣል። ትናንትና ስንብታቸውም በጣም ደማቅ ድባብ ነበረው በአንፊልድ በነበረው ጨዋታ ላይ። ከዛ ውጪ 34ኛ አመቱ ላይ የሚገኘው ቨርጂል ቫን ዳይክ እያንዳንዱን የፕሪሚየር ሊግ ጨዋታ በመጫወት እያንዳንዱን የፕሪሚየር ሊግ ደቂቃዎችም ላይ በመሰለፍ በጆን ቴሪ 2014-15 ላይ ተይዞ የነበረውን በእድሜ ትልቁ ተጫዋች የሚለውን ቁጥር አሻሽሏል። 34 ዓመት ከ320 ቀን ላይ ነበረ ትናንትና ያንን ቁጥር አስመዝግቧል። ትናንትና
ትናንት በዚህ ጨዋታ ላይ እንግዲህ 1-1 ነው አንፊልድ ላይ ጨዋታው እየተጠናቀቀው። እነዚህ ጨዋታዎች የሚነሱ ናቸው። ቦርመዝም በታሪኩ ለመጀመሪያ ጊዜ በአውሮፓ ውድድሮች ላይ ዩሮፓ ሊግ ላይ ይሳተፋል። ትናንትና ከኖቲንጋም ፎረስት ጋር ጨዋታውን 1-1 በሆነ ውጤት አጠናቋል። ማንቸስተር ሲቲ በሜዳው 2-1 በሆነ ውጤት ተሸንፏል። ሴሜኒዮ ግቧን አስቆጥሮ ቀዳሚ ያደርጓቸው ነበር። ከዛ በኋላ ግን ኦሌ ዋትኪንስ 47ና 61ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ ማንቸስተር ሲቲ በሜዳው በመጨረሻው የፔፕ ጋርዲዮላ ጨዋታ ላይ ተሸንፏል። ጨዋታው ሲጀመር አስቶን ቪላና እንዲሁም ደግሞ ኡናይ ኤምሪ ለአሰልጣኝ ፔፕ ጋርዲዮላ ስጦታ በመስጠት ነበረ ነገሩ የተጀመረው። ከዛ በኋላ በጣም ደማቅ ድባብ እንደነበረው ተመልክተናል። አጠቃላይ የማንቸስተር ሲቲ አመታት በጣም የተለዩ ነበሩ። በፔፕ ጋርዲዮላ ስር 20 ዋንጫዎች የተመዘገበበት በርናንዶ ሲልቫም ትናንትና ሽኝት ተደርጎለታል። በርናንዶ ብቻ አልነበረም ትናንትና የተገኘው። ከሱ በተጨማሪም ሌሎችም የማንቸስተር ሲቲ ተጫዋቾች ከዚህ በፊት ለምሳሌ አምና የለቀቁት ኤደርሰንና ጉንዶዋን ተገኝተው ሽኝት ተደርጎላቸዋል። ጆን ስቶንስም የመጨረሻ ሽኝት ላይ እንደነበረ ተመልክተናል። አሰልጣኝ ፔፕ ጋርዲዮላ ያነሳቸው ጉዳዮች ነበሩ። ከጨዋታው መጠናቀቅ በኋላ ምንድነው ያለው? በርናንዶ ሲልቫ 58ኛው ደቂቃ ላይ ተቀይሮ ወጥቶ ጋርድ ኦፍ ኦነር በአስቶን ቪላም በዚህ በማንቸስተር ሲቲ ተጫዋቾችን በኩል ተደርጎለት ነበርና ሲወጣ ፔፕ ጋርዲዮላን ሲያገኘው መጀመሪያም በጣም ስሜታዊ ሆኖ ነበረ። ወደ ሜዳ ሲገባ ጀምሮ እያለቀሰ ነበረ። 9 ዓመታትን በማንቸስተር ሲቲ በኤታድ ስቴዲየም አሳልፏልና ፔፕም እሱን ሳየው መጀመሪያ እንደማላለቅስ ነበር የማስበው። ከዛ በኋላ ግን እሱን ሳየው ማልቀሴን ማቆም አልቻልኩም፣ ምክንያቱም ደግሞ በርናንዶ እያለቀሰ ነበረ ብሏል። ሪዮ ፈርዲናንድ ጋር ቆይታ ሲያደርግ ነበር ከጨዋታውም አስቀድሞና እንኳን ደስ አለ፣ እንኳን ለዚያ በቃ፣ በጣም ትልቅ ክብር ነው አንተን በፕሪሚየር ሊግ ማየት የሚል አድናቆትን ከሪዮ ፈርዲናንድ ሲሰማ ነበር ፔፕ ጋርዲዮላና አመሰግናለሁ ሪዮ፣ ካንተ ይህንን በመስማቴ በጣም የተለየ ስሜት ይሰማኛል አለና በቀጣይ ምንድነው ለማድረግ ያቀድከው ተብሎ ሲጠየቅ አሁን ምንም የምጣደፍበት ነገር የለም፣ አሁን መጀመሪያ የማደርገው ስለ አርሰናል ማሰብ ትቼ እንቅልፌን መተኛት ብቻ ነው፣ ሰላማዊ እንቅልፍ መተኛት ብቻ ነው የሚል ቀልድ ሲቀልድ ነበር። ለሁሉም የፔፕ አመታት የማንቸስተር ሲቲ ቆይታ በዚህ ተጠናቋል። ትናንትና የአባቱ 95ኛ ዓመታቸው ላይ ይገኛሉ። በዛ በኤታድ ስቴዲየም ነበሩ። ፈርናንዲኒዮ፣ በርናንዶ ሲልቫ፣ ፈርናንዲኒዮ፣ ኤካይ ጉንዶጋን፣ ኤደርሰንም ሽኝት ተደርጎላቸዋል። የሲቲ ወርቃማ ዓመታት እንግዲህ በፔፕ ጋርዲዮላ ስር አብቅተዋል። አሁን የኤንዞ ማሬስካ ጊዜ የመጣ ይመስላል። በቀጣይ ምን ይፈጠራል የሚለውን እንመለከታለን። ሌላኛው ሊነሳ የሚችል አይነት ጉዳይ ነው። ለሁሉም ትልቁን ጨዋታ ደግሞ ድግሱን እንመለከት። የማንቸስተር ዩናይትድም ጨዋታ በእርግጥ ይነሳል። ከብራይተን ጋር የተደረገ ጨዋታ 3-0 በሆነ ውጤት ማንቸስተር ዩናይትድ አሸንፏል። ዶርጉ 33ኛው ደቂቃ ላይ ቺግብ ስትቆጠር ብሩኖ ፈርናንዴዝ ከማዕዘን ምት ያሻማት ኳስ ነበረችና በጣም አጨቃጫቂ ግብ ሆኗል። አሁንም ያልበረደ ንግግሮች አሉ። የፕሪሚየር ሊጉ የቲየሪ ዳንኤል ኦንድሪ፣ የፕሪሚየር ሊጉ የኬቨን ደብሬነ በርካታ ግቦችን አሲስት ያደረጉበት ቁጥር ልክ አይደለም። የነሱ ትክክለኛ 20 ላይ የተቀመጠ ነው። አሁን ብሩኖ ፈርናንዴዝ 21ኛ አሲስቱን ማስመዝገቡን ትናንትና በይፋ እንደዚህ አይነት ዘገባዎች ሲሰሩ ነበር። አሁን ግን እንደ ምስሎች ዘገባ ከሆነ የፓትሪክ ዶርጉ ወይም ደግሞ ብሩኖ ፈርናንዴዝ አሲስት ያደረጋት ኳስ ኦን ጎል ናት። በራስ ላይ የተቆጠረች ግብ ናት። የብራይተኑ ግብ ጠባቂ ቨርስብሩገን በራሱ ግብ ላይ ያስቆጥራት ግብ ናት እንጂ ዶርጉ ያስቆጥረው ግብ አይደለምና እንደዛ መመዝገብ የለበትም የሚሉ ጥያቄዎች እየተነሱ ይገኛሉ። ብሪያን ምቤሞ 44ኛ ደቂቃ ላይ እንዲሁም ደግሞ ብሩኖ ፈርናንዴዝ 48ኛ ደቂቃ ላይ ባስቆጥሯቸው ግቦች የማንቸስተር ዩናይትድ የማይክል ካሪክ የውድድር ዓመት በዚህ መንገድ ተጠናቋል። የሚቀጥለው የውድድር ዘመን ደግሞ ለማንቸስተር ዩናይትድስ ማን የመጀመሪያ ፈራሚ ይሆናል የሚለው የሚጠበቅ ነው። ትናንትና ግን ዶርጉ ያስቆጥራት ግብ ላይ መጀመሪያ ዶርጉ ሲመታት የግቡን አግዳሚ ትመለሳለች። በዛ ሰዓት ላይ በትክክል መልሳው ወደ ኋላ የሚመለስ አይነት ኳስ ባይሆንም ወደ ግቡ ግን የሄደ ኳስ አልነበረምና እሱን ጋይቶ የቨርስብሩገን እጅ ነክቷልና ይህ በህጉ መሰረት ኦን ጎል ነው፣ በራስ ላይ የተቆጠረ ግብ ነው። ስለዚህ ብሩኖ ፈርናንዴዝ አሲስቱ ሊመዘገብለት አይገባም የሚሉ ጥያቄዎች በስፋት እየተነሱ ይገኛሉ። በፕሪሚየር ሊጉ በናዋርድ ዌቭ የዳኞች ኮሚቴ በኩል ግን የሚወሰነው ውሳኔ መጨረሻ ውሳኔ ይጠበቃል። በርንሌይና ወልቨስም ጨዋታቸውን 1-1 በሆነ ውጤት አጠናቋል።
ሴልኸርስት ፓርክ ላይ ደማቅ ድባብ ነበረው። የአርሰናል ደጋፊዎች ወደ ስቴዲየም ባንድም በሌላ መንገድ ለመግባት ሲሞክሩ ተመልክተናቸዋል። በጣም አነጋጋሪ ጨዋታ እንደነበረ ማንሳት ይቻላል። ከጨዋታው አስቀድሞ ብዙ ነገሮችን ስናነሳ ነበረ። ኢን ሚሊየንስ 6 ሚሊዮን 7 ሚሊዮን ብር ሲሸጥ ነበር በኢትዮጵያ ብር። ያ የአርሰናል ትኬት አዌፋኖች የሚገቡበት የአርሰናል ትኬቶችን በዚህ ስቴዲየም ላይ ከ2 ዓመታት በኋላ ለመገኘት ወይም ደግሞ 45000 ፓውንድ አካባቢ የሚሸጥ ትኬት ሆኖ ነበርና አነጋጋሪ ጨዋታ ነበረ። ሴልኸርስት ፓርክ ላይ ጨዋታው 2-1 በኖኒ ማዱዌኬና በጋብሪኤል ጀሱስ 2 ግቦች አርሰናል 2-1 በሆነ ውጤት ያሸነፈበት ጨዋታ ነበረ። እንዳጠቃላይ ግን ሊነሱ የሚችሉ ነጥቦች መካከል ትናንትና አንዳንድ ደጋፊዎች ይህንን ታሪካዊ ቀን በዚህ በሴልኸርስት ፓርክ ለመታደም በእርግጥ ብዙ ደጋፊዎች ጨዋታው በኤምሬትስ ስቴዲየም ቢደረግ የበለጠ ጨዋታው ላይ የመግባት እድሎች ይኖራቸው ነበር። ሴልኸርስት ፓርክ ግን ደጋፊዎችን የሚያዝ ቁጥሩም በጣም በቁጥር ደረጃ ከአርሰናል ስቴዲየም ጋር የሚነጻጸር ሳይሆን የሚመጣጠንም ጭምር አይደለም። በርካታ ደጋፊዎች ግን በስቴዲየም ለመግባት ሙከራ አድርገው ነበረ። የአርሰናል ደጋፊዎች ለምሳሌ በአዲስ አበባ ስቴዲየም የሚስማር ተራ በኩል ተቀምጧል ብንል ወይም በተለምዶ በትክክለኛው ቦታ ብንወስደው ከዚህ ከማናንሼ በኩል ነበረ ለአርሰናል ደጋፊዎች የተሰጠው ቦታና ከዛ አካባቢ የስቴዲየሙ ክፍል ዝግ አይደለም፣ ክፍተቶች አሉና ከውጭ ሆነው ጨዋታውን ለመመልከት የአርሰናል ደጋፊዎች ሲዘምሩ ከውጭም ሆነው ቆመው ያንን ዝማሬ ለመቀላቀል ሲሞክሩ የነበሩ ደጋፊዎችን ተመልክተናል። በተለየ መንገድ ደግሞ የዚህ የሴልኸርስት ፓርክ አካባቢ የነበረው ሜትሮፖሊታን ፖሊስ የያዛቸው የአርሰናል ደጋፊዎች አሉ። እነዚህ ደጋፊዎች ሃይ ቪዚቢሊቲ ጃኬቶችን በመልበስ እነዚህ በተለምዶኛ አንጸባራቂ ትራፊኮች የሚለብሱት የጽዳት ሰራተኞች መንገድ ላይ ከርቀት መኪኖች እንዳይመቷቸው እንዲሁም የመንገድ ቁጥጥር ባለሙያዎች የሚለብሷቸው አሉ። አንጸባራቂ ጃኬቶችን ለብሰው እንደ ስቲዋርዶች በመምሰል የሴልኸርስት ፓርክ አስተናባሪዎች በመምሰል ወደ ስቴዲየም ለመግባት የሞከሩ በርካታ ደጋፊዎች ነበሩ። ሁለቱ በፖሊስ ቁጥጥር ስር እንደተያዙ ተሰምቷል። ፖሊስ ይፋ አድርጓል። አነጋጋሪ የመግቢያ መንገድ ነበረና ስትሪክት የሆነ ቁጥጥሮች እንደነበሩ ተመልክተናል። ብዙ ሀሳቦች ይነሳበታል። የአርሰናል ጨዋታ በተለይ ደግሞ ሲዝን ትኬት ያላቸው የክሪስታል ፓላስ ደጋፊዎች ደግሞ ትኬቶቻቸው እንዳይሸጡ ጥረት ሲደረግ ነበርና ከተደረጉ ነገሮች መካከል ትኬቶቹን የአርሰናል ደጋፊዎች እንዳይገዙ በእርግጥ ጥቂት ደጋፊዎች በክሪስታል ፓላስ ደጋፊዎች በኩል የአርሰናል መለያ ለብሰው የታዩ አሉና በምን መንገድ ገቡ የሚለው በጣም ህጉ ጠበቅ ብሎ ነበር። በክሪስታል ፓላስ አመራሮች በኩል ለምሳሌ ከባለፈው ዓመት ታህሳስ ወር ጀምሮ የክለቡ አዲስ አባል የሆነ ሰው በዚህ ስቴዲየም ላይ ይህንን ሪሴል ወይም በስቴዲየም መገኘት የማይችሉ ደጋፊዎች ትኬቶቻቸውን መሸጥ ይችላሉ። ይህንን ትኬት ገዝቶ መግባት አይችልም። ሌሎችም ነገሮች የተካተቱበት ነበረ። ለሁሉም ብዙ ሀሳብ ይነሳበታል። ከአርሰናል ጋር በተያያዘ ግን በፕሪሚየር ሊጉ ላይ አንድም የቀይ ካርድ አንድም ፍጹም ቅጣት ምት ሳይሰጥበት አመቱን ያጠናቀቀ ቡድን ሆኗል። ሻምፒዮንነቱን አረጋግጧል። አምና ሊቨርፑል ከሰበሰበው ሊቨርፑል ምርጥ ተብሎ ካጠናቀቀበት 84 ነጥቦች በበለጠም ዘንድሮ አርሰናል 85ኛ ነጥቡን ሰብስቧል። ማክስ ዳውማን በቀናት ልዩነት በጣም ትልልቅ ታሪኮችን ሰርቷል። ትናንትናም ስናነሳው ነበረ። ማክሰኞ ዕለት በእድሜ ትንሹ የፕሪሚየር ሊግ አሸናፊ፣ ትናንትና ደግሞ በእድሜ ትንሹ በፕሪሚየር ሊግ ላይ የመጀመሪያ ተሰላፊ ሆኖ ወደ ሜዳ የገባ ተጫዋች 16 ዓመት ከ144 ቀኑ ላይ ነበረ ትናንትና። ከዛ ውጪ በሳምንቱ አጋማሽ ልምዶች ያልሰራባቸው ቀናቶች ነበሩ። ምክንያቱም ደግሞ ብሔራዊ ፈተና ነበረበትና ይህንን ያክል ነው እንግዲህ ተጫዋቹን በተመለከተ ሊነሳ የሚችለው ጉዳይ። ብዙ ሀሳቦች ይነሳሉ። በአጠቃላይ ግን በፕሪሚየር ሊግ ላይ አርሰናል የዋንጫውን ዓመት በድል አጠናቋል። በጣም ስኬታማ ጊዜ ነበረና ለወጣት የአርሰናል ደጋፊዎች ከየትኞቹም ደጋፊዎች በበለጠ በተለይ አርሰናል ዋንጫ ሲበላ ላልተመለከቱ ደጋፊዎች በጣም ደስታው ወደር የሌለው እንደሆነ መናገር ይቻላል። ለሚገርም ዓመት አርሰናል አሳልፏል። ፕሪሚየር ሊጉን ከ2 ዓመታት በኋላ ያሳካበት ነበረ። ትናንትና አርሰናል እንዳለ ተጫዋቾቹን ቀይሮ ነበር የገባው ማለት ይቻላል። ምክንያቱም የቻምፒየንስ ሊግ ፋይናል ደግሞ በመጪው ቅዳሜ ምሽት 1 ሰዓት ላይ ይደረጋል ሃንጋሪ ቡዳፔስት ፑሽካሽ አሬና ላይ። በዚህ ጨዋታ ላይ ደግሞ አርሰናል ዋንጫውን ያመጣል ላይመጣም የሚለው የሚጠበቅ ነው። ትናንትና በተጫዋቾች በኩል ሚካኤል ሜሬኖ ከረጅም ወራት በኋላ ከጉዳት ተመልሶ ተቀይሮ ገብቶ ጨዋታ አድርጓል። ከዛ በተጨማሪም ኖኒ ማዱዌኬን ስንመለከት 83ኛው ደቂቃ ላይ ጉዳት አጋጥሞ ተቀይሮ ወጥቷል። የ24 ዓመቱ ተጫዋች በቶማስ
12 የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ተካቷል። ነገር ግን ጉዳቱ ያን ያክል መጥፎ ይሆናል ተብሎ አይጠበቅም። ብዙ ሀሳቦች የሚነሱበት አይነት ጨዋታ ነው። ትናንትና የአርሰናል ደጋፊዎች ስለነሱ ሲዘመሩ በስድብ መልክ፣ በማጠልሸት መልክ፣ በመተቸት መልክም ሲዘመሩ የነበሩ ነገሮችን በባነር መልክ አሰርተው ሲገቡ ነበር። ሰከንድ አጌን ኦሌ 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 የሚል ዝማሬዎች ነበሯቸው። ሌሎች ክለቦች ሁልጊዜ ሁለተኛ የሚለውን በትልቅ ባነር አሰርተው ገብተው እንግዲህ የተወረወረባቸውን ተችቶች እንግዲህ መሳለቂያ አድርገውታል። ኦረ ሻምፒዮን ኤቨር በጣም መጥፎው የፕሪሚየር ሊግ አሸናፊ የሚለውንም ጉዳይ ትናንትና በባነር መልክ ተመልክተነዋል በሴለርስ ፓርክ። ምናልባት የደጋፊዎቹ ቁጥር አነሰ እንጂ በኤምሬትስ ስቴዲየም ቢሆን ብዙ ትዕይንቶችን ልንመለከት እንችል ነበረ። የማንቸስተር ሲቲን የውሃ ቦትሎች ወይም የውሃ መጠጫዎችንም በማንቸስተር ሲቲ አርማ አሰርተው ተመልክተን እንደነበረ እናስታውሳለን። አርሰናል በአጠቃላይ 62 ጨዋታዎችን በውድድር ዓመቱ አድርጓል። 63ኛው ጨዋታ ደግሞ የፕሪሚየር ሊግ መጨረሻ ጨዋታ እንደሚሆን ይጠበቃል። ብዙ ሀሳቦች የሚነሱበት አይነት ጨዋታ ነው። ስታን ክሮንኬ ጆሽ ክሮንኬ የፕሪሚየር ሊጉን ዋንጫ ይዘው ወደ ስቴዲየም ሲገቡም በሴሌስት ፓርክ ደማቅ ድባብ ተደርጎላቸዋል። ፕሪሚየር ሊጉን ማምጣት እንግዲህ ትልቅ ድል፣ ትልቅ ክብር ነው ለሁሉም። በቀጣይ ጊዜያት ላይም ብዙ እናነሳለን። 38 ጨዋታዎች በፕሪሚየር ሊግ ላይ 26 ጨዋታዎችን አሸንፏል። 7 ባቻ ውጤት፣ 5 በሽንፈት 71 ግቦችን አስቆጥሯል። 27 ግቦች ተቆጥረውበታል። 44 ንጹህ ግቦችን 85 ነጥብ አንደኛ ደረጃ የፕሪሚየር ሊጉ አሸናፊ ሆኖ ተጠናቋል። ጋብሪኤል ጀሱስ ትናንትና ቡድኑን በአምበልነት መርቷል። በጣም ክብር የሚገባው ተጫዋች ነው። 65 ጨዋታዎችን በፕሪሚየር ሊግ ላይ አድርጎ ግብ ያስቆጠረባቸው ጨዋታዎች አሉ። እነዚህ ጨዋታዎች ላይ አቻ 5 ጨዋታ፣ ሌሎቹን 60ዎቹን ጨዋታዎች ደግሞ በማሸነፍ አንድም ጨዋታ ያልተሸነፈ ተጫዋች በሚል የሚጠቀስ ነው። ትናንትና ከነበሩ ክስተቶች መካከል ቸልሲ ቤት ላይ ልውሰዳችሁ። ኤንዞ ፈርናንዴዝን በተመለከተ የስንብት የሚመስል ምልክቶችን ደናውኑ የሚል ምልክቶችን ሌሎች ተጫዋቾች ሲያጨበጭቡ እሱ ግን ደናውኑ የሚል ምልክትን ዌቭ እያደረገ ለቸልሲ ደጋፊዎች ሲያሳያቸው ነበረ። ወደ ማድሪድ ይሄዳል ወይስ ደግሞ በማንቸስተር ሲቲ ወይስ ደግሞ በአርሰናል? የኤንዞ ፈርናንዴዝ ዝውውር ጉዳይ በደንብ ይጠበቃል። በቸልሲ ሶርሶች መካከል ምንም አይነት እስካሁን አፕዴት የተደረገ ነገር የለም። ተጫዋቹ ግን ከዚህ በላይ ኤሊት ፕሌየር ነኝ፣ ትልቅ ውድድሮች ላይ ኮምፒት ማድረግ አለብኝ፣ እድሜ እየሄደ ይገኛል፣ 24 ዓመቴ ላይ ይገኛል፣ ስለዚህ ሌላ ቡድን ውስጥ መገኘት እፈልጋለሁ የሚል እምነት አለው የሚሉ ዘገባዎች ወጥተዋል። ለቸልሲ ደጋፊዎች እስቲ ኤንዞ ፈርናንዴዝ መልቀቅ አለበት ትላላችሁ ወይስ ደግሞ ቸልሲ ባንድም ሆነ በሌላ መንገድ ተጫዋቹን ማቆየት አለበት ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን። እንዲሁም በሪያል ማድሪድ ቤት፣ በማንቸስተር ሲቲ ቤት በተለይ ከኤንዞ ማሬስካ ጋር ዳግም በማንቸስተር ሲቲ ቤት በጋራ ሊሰሩ ይችላሉ ወይ የሚለው የሚጠበቅ ጉዳይ ነው። ቁጥሮችን ግን እንመልከት። ለምሳሌ ከአርሰናል ጋር በተያያዘ በ38ኛ ሳምንት ቀን ላይ 80 ነጥቦችን በመሰብሰብ በፕሪሚየር ሊጉ ብዙ ነጥቦችን የሰበሰበ ክለብ ነው። ማንቸስተር ዩናይትድ 78 ነጥቦችን ሰብስቧል። ቸልሲ 66፣ ሊቨርፑል 63፣ ቶትናም 54 ነጥቦችን በመሰብሰብ በአመቱ መጨረሻ ላይ በጣም ብዙ ቁጥር ያስመዘገበ ነው። አርሰናል አጠቃላይ 120 ግቦችን በውድድር አመቱ በሁሉም ውድድሮች ላይ አስቆጥሯል። የቻምፒየንስ ሊግ ፋይናል ላይ 2 ግቦችን ቢያስቆጥር የክለቡን ታሪክ የክለቡን ክብረ ወሰንም በደንብ የሚያሻሽልበት እድል አለ። አንድ ዝውውር ላንሳ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ጃረድ ቦወንን ለማስፈረም በጥብቅ እየሰራ ይገኛል። ተጫዋቹን ወደ ኦልድ ትራፎርድ ለማምጣት በተለይ ዌስትሃም መውረዱን ተከትሎ የተጫዋቹ ዋጋ በእጅጉ ዝቅ ይላል ተብሎ ይጠበቃልና ያንን እንመለከታለን። እንዳጠቃላይ ግን በፕሪሚየር ሊግ ላይ ከተመለከትናቸው ነገሮች መካከል አርሰናል 198.7 ሚሊዮን ፓውንድ ገቢ አግኝቷል። በፕሪሚየር ሊጉ ክፍያ ማለት ነው፣ ፕራይዝ መኒ የሽልማት ገንዘብ። ማንቸስተር ሲቲ 192 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 191፣ ከዛ በተጨማሪ ሊቨርፑል 181 ሚሊዮን ፓውንድ፣ ቸልሲን ስንመለከት 162 ሚሊዮን ፓውንድ፣ የወረደው ዌስትሃም 128 ሚሊዮን ፓውንድ፣ በርንሌስ 118፣ ወልቭስ 117 ሚሊዮን ፓውንድን አግኝቶ አጠናቋል። በአጠቃላይ እነዚህን ይመስላሉ የፕሪሚየር ሊግ ጉዳዮቻችን። ከዛ ውጭ ያሉ ጉዳዮችን ደግሞ ላንሳላችሁ። በጣሊያን ሴሪያ ትናንትና የነበሩ አነጋጋሪ ጨዋታዎች አሉ። ኤስ ሚላን በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ በሚደረገው ጨዋታ ላይ በካግሊያሪ ለምንም ነገር በማይጫወተው ካግሊያሪ 2-1 ተሸንፏል። ናፖሊ 1-0 አሸንፏል። ከዛ በተጨማሪ ኮሞ በሚገርም ሁኔታ 4-1 በሆነ ውጤት አሸንፎ ክሬሞኔዜን በማሸነፍ በሚገርም ሁኔታ አመቱን አጠናቋል። ዩቬንቱስ ባቻ ውጤት አጠናቋል። በዚህም የጣሊያን ሴሪያ ላይ ኢንተር ሻምፒዮን መሆንነቱን አረጋግጧል። ከዛ በተጨማሪ ናፖሊ ኤስ ሮማም ትናንትና አሸንፏል በ73 ነጥብ የቻምፒየንስ ሊግ ተሳታፊነቱን ከዓመታት በኋላ አረጋግጧል። ኮሞ
አራተኛው ክለብ ሆኗል። በታሪኩ ለመጀመሪያ ጊዜ በቻምፒየንስ ሊግ ላይ ዩሮፓ ሊግ ላይም ዩሮፒያን ኮንፈረንስ ሊግ ላይም ቢወዳደር ኮሞ በታሪኩ ለመጀመሪያ ጊዜ ነበር የሚሆነው። የሴስ ፋብሪጋስ ቡድን ግን ትልቅ ስኬት አሳክቷል። ኤሲ ሚላንና ዩቬንቱስን በዩሮፓ ሊግ፣ አታላንታን ደግሞ በኮንፈረንስ ሊግ ላይ በሚቀጥለው የውድድር ዘመን እንመለከታቸዋለን። የጣሊያን ሴሪያ በዚህ መንገድ ተጠናቋል። አነጋጋሪ ክስተቶች ነበሩ ማለት ይቻላል። እንዳጠቃላይ እነዚህ በስፋት ክለቦቻችሁን በተመለከተ የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያያዘ ግን አንድ የሚነሳ ጉዳይ አለ። የሊያንድሮ ትሮሳርድ ጉዳይ ከቻምፒየንስ ሊግ ፋይናል በኋላ በአርሰናል ስለመቆየትና አርሰናልን ስለመልቀቅ በሚነሱ ጉዳዮች ላይ በደንብ እንነጋገራለን የሚል ሀሳቡን አንስቷል። በተለይ ትሮሳርድ፣ ጋብሪኤል ማርቲኔሊ ከአርሰናል ይለቃሉ ተብሎ ስማቸው በተደጋጋሚ እየተነሳ ያለ ተጫዋቾች እንደሆኑ ይታወቃል። ነገር ግን አሁን በአርሰናል ደረጃ ላይ ከሚነሱ ጉዳዮች መካከል አርሰናል በውድድር ዓመቱ እነማንን ሊያመጣ ይችላል፣ ቀጣይ ቀናት ላይ ትልልቅ ጉዳዮቻችን የሚሆኑት የክለቦቻችሁ ዝውውሮች ነውና በዚህም ሂደት ላይ አርሰናል ማንን ሊያመጣ ይችላል፣ ምን አይነት ስኬት በቀጣይ ይጠበቃል በሚለው ጉዳይ ላይ ግን ሊያንድሮ ትሮሳርድ ከቻምፒየንስ ሊግ ፋይናል በኋላ 1 ዓመት ውላለኝ በክለቡ የምቆይበት እድል ካለ መጀመሪያ እናጣጥም ድሉን፣ ከዛ በኋላ ቻምፒየንስ ሊጉ ሲጠናቀቅ ትኩረታችንን በሙሉ ወደ እነዚህ ጉዳዮች እንመለሳለን የሚሉ ሀሳቦችን ሲያነሳ ተመልክቻለሁ። ለሁሉም በቀጣይ ጊዜያት ላይ የሚጠበቁ ነገሮች ካሉ እናነሳለን። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በርከት ያሉ ጉዳዮችን አመቱን ጠቅለል ባለ መንገድ የትናንትና ጨዋታዎችን አነሳን። አብሮነታችሁን ስለሰጣችሁን፣ ሀሳብ አስተያየቶቻችሁን ስለላካችሁልን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። ጤና ይስጥልን።